ምንም አልዋሽም። ከዛ ደግሞ ከኢኮኖሚክስ ወደ ገንዘብ ሚኒስቴር ኤዱኬሽን ግን እኔ ካለኝ ማለት ሴት ነኝ አዲስ አበባ ተወልዶ ያደኩ ነኝ በኋላ ድምጽ ሲሰጥ ትንሽ እጄን ባወርድ ያው በፕሮፌሽናል ሌንስ ስለሆነ እንጂ ሌሎችን በበኩል መከላከያ ሚኒስቴር ስልጣንና ተግባራት በሚመለከት በተለይ ከክልል አቅም በላይ የሆነ የጸጥታ መደፍረስ ሲያጋጥም በክልል መስተዳድር ጥያቄ መሰረት ሰላምና መረጋጋትን ያሰፍናል ይላል። ላለፉት 27 ዓመታት ያው ዘረኛው የጁንታ ቡድን አሸባሪው ቡድን የዘራው የበሬ ወለደ ትርክት የዘረኝነት መርዝ በአንድ ብሔር ላይ ያነጣጠረ ብቻ ሳይሆን በሌሎችም ብሔሮች ላይ ሞት መፈናቀልና የንብረት ውድመት ደርሷል። ይህ ሁሉ ሲሆን ክልሎች ጥፋቱን ለመከላከል በፍጥነት የመከላከያ ኃይል እንዲገባ ለፌዴራል መንግስት ጥያቄ ባለማቅረባቸው ችግሩን አባብሶት ቆይቷል የሚል እምነት አለኝ። ስለዚህ ሳይቃጠል በቅጠል እንደሚባለው ለምንድን ነው የክልል ጥያቄ የሚጠበቀው? ይህ የፌዴራል መንግስት ኃላፊነት መሆን አይገባውም ወይ የሚል እምነት አለኝ። ህዝብ እየሞተ ንብረት እየወደመ ለምን የክልል ጥያቄ ይጠበቃል? ክልሎች በራሳቸው የጸጥታ ኃይል ቢቆጣጠሩ ጥሩ ነበር፣ ግን አልፎ አልፎ ይሄ ሲሆን አይታይም። ስለዚህ ጀግናው የኢትዮጵያ መከላከያ ሰራዊት የሀገር አለኝታ የህዝብ መከታ በመሆኑ የጸጥታ ስጋት ባለባቸው ቀጠናዎች ስታንድ ባይ ሆኖ በአካባቢው የሚቀመጥ ሁኔታ ቢኖር፣ ሌላ መልኩ ደግሞ የጸጥታውን መደፍረስ ለማስቆምና ጠላትን ተወርሮ በፍጥነት አከርካሪውን ለመስበር ድባቅ ለመምታት ራፒድ ዲፕሎይመንት ፎርስ የሚባል በማዕከል ቢቋቋም ሳይቃጠል በቅጠል እንደሚባለው ያለ ክልሉ ጥያቄ መግባት የሚችልበት ሁኔታ ቢመቻች ጥሩ ነው እላለሁ። ይህ የክልሎች መብት መጋፋትም አይሆንም፣ ቢኮዝ የህልውና ጥያቄ ነው። አመሰግናለሁ። ብልጽግናችን መደመር ነው። ግን ምንድነው ብዙ አስተያየቶች አሉ። በተለይ ከኢዜማ ጋር እኛ ብልጽግና መዳረሻ ስንል እነሱ አሁን ነው መበልጸግ ያለብን ይሉን ነበረ። በቀጥታ የሰማሁት ነው፣ በተለይ ከፕሮፌሰር ብርሃኑ ነጋ። ይሄም አልፈርድም፣ ሙያቸው ነው፣ ኢኮኖሚክስ ነው። እና አጠር አድርጌ መስጠት የምፈልገው ከሙያዊ ነው። ፕሮፌሽናሊዝም የሚል ኮንሰፕት ሁል ጊዜ ያንገበግበኛል እና መነሻዬ ኤዱኬሽን ነው። ፈርስት ዲግሪ ለምሳሌ ፔዳጎጂካል ሳይንስ ይባላል። ፒኤችዲ ደግሞ ካውንስለር ኤዱኬተር ይባላል። እኛ እንደውም ሌላም ባልደረባለች እዚህ ዶክተር ማስተዋል ትባላለች፣ ኢንስትራክተር ቲቸር እንዳሉ ነው የምንሆነው፣ ግን ዊ አር ኤዱኬተር እና ሌንሴ የምሰጠው ከኤዱኬሽን ፐርስፔክቲቭ ነው። ከተቃዋሚ ኢዜማ በሚዲያም ከሰማሁት በጣም ኤክስፔክት አድርጌ የቱ ጋር ቢመደቡ ጥሩ ነው ከሙያቸው እያልኩኝ ነበር እና ሲፎካከሩ ለምሳሌ ስለ ውጭ ጉዳይ ፖሊሲ በጣም ሲያወሩ ስለነበረ እሱን ዊሽ አድርጌ ነበር፣ ምንም አልዋሽም። ከዛ ደግሞ ከኢኮኖሚክስ ወደ ገንዘብ ሚኒስቴር ኤዱኬሽን ግን እኔ ካለኝ ማለት ሴት ነኝ አዲስ አበባ ተወልዶ ያደኩ ነኝ። ኤዱኬሽን ሁሉ ጊዜ አትፍረዱብኝ፣ ይሄን አስተያየት ብሰጥ በጣም ያንገበግበኛል። ምክንያቱም አንዳንድ ስራዎች ስንሰራ ለምሳሌ ኤዱኬሽን ሚኒስትሩ አግሪካልቸር ነበር ባክግራውንዱ፣ ስም ባልጠቅስም እርግጠኛ ስላልሆንኩኝ እና ፔዳጎጂ ኤዱኬሽን ስራዬ ተብሎ እንደ ቮካብለሪ እንዲጠፋ ዲፓርትመንቶች እንዲጠፉ ባህር ዳር ዩኒቨርሲቲ ነው የዚህ መስራች። ከዛ ስለበቀልኩኝ እውነት ለመናገር ኤዱኬሽን ያንገበግበኛል። መቃወም አይደለም። በ3 ዓመት ውስጥ ለምሳሌ ባለፈው ኢንጂነር ጌታውን ነበሩ ባልሳሳት የቴክኖሎጂ እንደዚህ እና መከፋፈል ሲመጣ ማየው ነገር አለ። ምንም ቢሆን ኤዱኬሽን ብሎ በኤዱኬሽን ያልተማረ ሰው በዛ ያልበቀለ ሰው ለውጥ ያመጣል ብላችሁ እኔ መጠበቅ አይታየኝም። በጣም የተበደለ ሴክተር ነው።
እንደውም የበፊቷ ንግስቷ ልበላት ያው አንዳንዴም ተደግፎም አላት ተቃውሞም ይኖራታል። ግን ከዛ በቅላለችና አምባሳደር ገነት በዚህም በዛም አብሬያት አሁን ድረስ አብሬያት እሰራለሁ። እንትኗ አላት ሴንሷ አላት ትነግረኛለች። ከዛ በኋላ ግን አንዱ ይመጣል አንዱ አይመጣም፣ አንዱ ይመጣል አንዱ ይመጣል እና የተበደለ የትምህርት ሚኒስቴር ሁሌ እኔ በውስጤ እውነቴን ነው የምናገረው፣ በውስጤ አለቅሳለሁ። የራሱን አይደንቲቲ ይዞ እንዲሄድ አንድ የተደረገው ምንድነው? በተለይ በአግሪካልቸር እንትን ሲል ሙያዊ ትምህርቶች የሚባሉ አሉ እና አስተማሪው ነው ለዚህ ሀገር መሰረት መምህሩ ነው። ግን መምህሩ ፕሮፌሽናል ስተዲስ ሙያዊ ኮርሶችን ወደ 4 5 መጥቀስ እንችላለን። ኮተቤ እንኳን በደንብ እዛ ሲሰለጥኑ ለፈርስ ሳይክል ሲሰለጥኑ እኔ በዛው ስለነበርኩኝ እነሱን ትምህርት አንድ ሳይነኩ ዝም ብሎ ሳይንስ 70-30 ተባለና ሳይንስ ፊልዱን ብቻ ፊዚክሱን ሌላውም ከሶሻል ሳይንስን ብንወስድ ላንጉዌጅን ዝም ብለው ተምረው ወጥተው ክረምትኑና ፕሮፌሽናል ስተዲስ ተማሩ ይባላሉ። እንዴት ይሄ ሊሆን ይችላል? ስለዚህ ይሄ ጋፕ አለ። አገራችን በኤዱኬሽን ከዛው የበቀሉ ሰዎች ያጣች አይመስለኝም እና እኔም ዶክተር ብርሃኑም እውነት ለመናገር ከአንድ ክፍለ ከተማ ነው የመጣ ነው። እኔ ምርጫ ክልል 19 ሲሆን እሳቸው ደግሞ 23 ናቸው። እንደገና ሰው ፈልጓል። ብልጽግና ነው። ኢዜማ እኮ ምናልባት ለፍትህ የቆምኩ ነኝ ብሎ ሚዛኑን ያስቀመጠው ምናልባት ወደ ፍትህም ቢሄድ አይደንቲቲውን ቢጠብቅ እኔ ምንም ተቋሙ የለኝም። ግን በዚህ አጋጣሚ እኔ በእውነት ክቡር ጠቅላይ ሚኒስቴር ብዙ አይዲያዎች አሉኝ። እኔ ቢሰጡኝ እድል ባወራዎት እኔ በጣም ደስ ይለኛል። እዚህ ላይ መጨረስ አልችልም። ግን ይሄ ታላቅ ተቋሙ በቃ እንደ ተቋሙ ይያዝልኝ። በኋላ ድምጽ ሲሰጥ ትንሽ እጄን ባወርድ ያው በፕሮፌሽናል ሌንስ ስለሆነ እንጂ ሌሎችን ላለማደገፍ አይደለም። ይሄ ይታወቅልኝ። በጣም አመሰግናለሁ። በሙሉ በታላቅ ትህትና እንደ ግብአትነት ወስዳቸዋለሁ። በእርግጠኝነት የምነግራችሁ ይህ የካቢኔ ሹመት 100% ፐርፌክት አይደለም። ምክንያቱም ሰው እንደ ጨው መቅመስ ስለሚያስቸግር ትምህርቱን ልምዱንና አንዳንድ ነገሮች ብቻ ነው እንጂ የምናየው ሙሉ ሰው ማወቅ አይቻልም። እንኳን ሌላ ሰው ሰውየውን ሊያውቀው ይቅርና ሰውየው ራሱም ከራሱ ማንነት የማያውቃቸው በጣም በርካታ ቦታዎች አሉ። በዚህ ምክንያት እምነትን፣ ጾታን፣ የማገልገል ፍላጎት፣ የተለያየ እሳቤ የሚሉ ጉዳዮችን እንደ ክራይቴሪያ ስንወስድ ሌሎች ማየት የሚገባን ብንጠቀምባቸው የሚያስፈልጉ የቀሩ ሰዎች ወይም በንጽጽር ደግሞ ባይገቡምላቸው ሰዎች በየመድረኩ እኛም ስነጋገር ይነሳል፣ በመንግስት ውይይትም ይነሳል። እዚህም ቢነሳ አግባብነት ያለው ነገር ነው። ፐርፌክት ነገር አይጠበቅም። መንግስት የፐርፌክቶች ስብስብ አይደለም፣ ማገልገል የሚፈልጉ ሰዎች ስብስብ ነው። ይሄን መግራትና መምራት ፕራይመርሊ ከዚህ ምክር ቤት የሚጠበቅ ይሆናል። ማክሲመም ጊዜ ወስደን ማድረግ የቻልነው ይሄንን ነው። አሁንም ደግመን ብንወያይ ጠቅላይ ሚኒስትሩም ይሁኑ አፈጉባኤም ይሁኑ ብዙ የሚፈተሽ ነገር ይኖራቸዋል። ታግዛላችሁ በሚል እሳቤ ካልሆነ በስተቀር በቅቶ ያለቀ ሰው የለም። ይሄን በጥቅሉ ማየት ጥሩ ይሆናል። ሁለተኛው አንድ የተከበሩ የምክር ቤት አባል ስለ ኤዱኬሽን ያነሱት ኤዱኬተር ነኝ ያሉት እና ስለ አቶ ብርሃኑ ያነሱት ያው እርሶ በሙያው እንደሚያውቁት ኤዱኬተር ማለት የትምህርት ሚኒስቴር ማለት አይደለም። ኤዱኬተር ማለት እውቀትን ኢንፎርሜሽን የሚሰጥ የሚያስተላልፍ ሰው እንጂ እውቀትን የሚያስተላልፉ ሰዎች ሰብስቦ ለአንድ ለተቀመጠለት ግብ ስኬት የሚመራ ማለት አይደለም። እንደዚያማ ከሆነ ማን ነው ጠቅላይ ሚኒስትርነት ተምሮ የመጣው? የለም እኮ ጠቅላይ ሚኒስትሩ የሆነ ኤሪያ ነው ያላቸው እውቀት እንጂ በሁሉም ነገር ላይ ጠቅላይ ሚኒስትር ለመሆን የሚያስችል ብቃት የላቸውም። በእናንተ ደግነትና መልካም ፍቃድ ጠቅላይ ሚኒስትር ቢሆኑ እና እርሶ እንዳሉት የትምህርት ስርዓቱ በእውቀት መመራት በጣም ትክክለኛ ሀሳብ ነው።
ግን በኤዱኬተርስ አይደለም። ኤዱኬተርስ አስተምሩ፣ እናንተ እንድታስተምሩ የሚፈለገው እንጂ እንድትኖሩ አይፈለግም። አይፈለግም ማለት መሪ ከእናንተ አይወጣም ማለት ደግሞ አይደለም። ከእናንተም ውስጥ መሪዎች ሊወጡ ይችላሉ። መምራትንና ኤዱኬሽን አንድና አድርገን መውሰድ የለብንም። በትምህርት ስርዓቱ እርስዎ እንደሚያውቁት ለምሳሌ የምርምር ጉዳይ ይነሳል፣ የቴክኖሎጂ ጉዳይ ይነሳል፣ የማስተማር ስኪል ጉዳይ ይነሳል፣ የካሪክለም ዝግጅት ጉዳይ ይነሳል። ይሄ ሁሉ በኤዱኬተር ውስጥ ሊካተት አይችልም። ነገር ግን ሚኒስትሩ እንደነዚህ አይነት ሙያተኞች እርስዎን ጨምረው ተጠቅመው የተሻለ ተቋም ያደርጉታል የሚል እምነት አለኝ እንጂ በሁሉም መስክ ሰው በተማረበት የሚባለው ነገር በኋላም አንድ የተከበሩ ምክር ቤት አባል አንስተውታል ከውጭ ጉዳይ ጋር አያይዘው። እኔ በእርግጠኝነት የምነግራችሁ ፒኤስአር ሄዶ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ የወሰደ ሰው ውጭ ጉዳይ ሚኒስትር መሆን አይችልም። ፔሬድ። እሱ ኢንፎርሜሽን የቃረምንበት ነው። ያ የቃረምነውን ኢንፎርሜሽን ተግብሮ ወደ ስራ መግባት ሌላ ፈተና ነው። ሰው ጋር ዲል ማድረግና መጽሐፍ ጋር ዲል ማድረግ የተለያየ ነገር፣ ልምድ ይፈልጋል ስራው። ሁሉም ነገር ግብርናውም ይሁን ሌላውም ነገር እዚህ ያላካተትናቸው በጣም ምርጥ ብቃት ያላቸው ሰዎች በተቻለ መጠን በሚኒስትር ዴታ ደግሞ ተካተው ቲሙን ጠንካራ እንዲያደርጉ ጥረት ይደረጋል። ምክንያቱም ቦታው የምታውቁት ውስን ስለሆነ ሁሉም ሰው ስለማያውቅ እንጂ እዚህ እንኳን የሚያጓጉ ሰዎች ይኖራሉ። ወይ በብሔር ምክንያት፣ ወይ በእምነት ምክንያት፣ ወይ በጾታ ምክንያት ክራይቴሪያ ሰፊ ስለሆነ ይቀራል ሰው ማለት ነው። ይህንን ጉዳይ ታሳቢ ማድረግ ጠቃሚ ይሆናል። ተፎካካሪን በሚመለከት መላው የኢትዮጵያ ሕዝብ እንዲገነዘብ የምንፈልገው ነገር ለተቃዋሚ ፓርቲዎች የሰጠነው ቦታ ለይስሙላ ሰጥተዋቸዋል እኮ ሚኒስትር ሆነዋል እንዲባል አይደለም። ለምሳሌ ለአብን ሊቀመንበር የሰጠነው ቦታ በ10 ዓመት እቅዳችን ከአምስቱ ወሳኝ ፒላር አንዱን ነው። ለይስሙላ ሰጠን ለማለት አይደለም። ያግዛሉ፣ ሀገራቸውን ያገለግላሉ ከሚል እምነት ነው። እንደግፋቸዋለን፣ እናንተም ትደግፋላችሁ፣ እርግጠኛ ነኝ ውጤት ያመጣሉ የሚል እምነት አለ እንጂ ዝም ብሎ ከዚህ ቀደም ለምሳሌ የአጋር ክልሎች ከአፋርና ከሶማሌ ሚኒስትርነት ሲሾም ታውቃላችሁ የሚሰጣቸው አካባቢ ያን አንፈልግም እኛ ተቃዋሚም ይሁን ከአጋር አካባቢ በጣም አጋር የለም ከእንደዛ አይነት አካባቢ የሚመጡ ሰዎችም ሴንተርና ፐሪፈሪ ሳይባል በሙያቸው ብቃታቸው እንዲያገለግሉ ነው የምንፈልገው። እና የተቃዋሚ ፓርቲዎች ቅድም እንዳነሳሁት ተቋም መምራት በባህሪው በቴሌቪዥን ከምናደርገው የፖለቲካ ክርክርና ንግግር ይለያል። ለሱ ቅድም እንዳነሳሁት ድጋፍ እየተደረገላቸው ውጤት ያመጣሉ ብለን ማየት ጥሩ ይሆናል። ዶክተር ብርሃኑ ነጋ ትምህርት ሚኒስቴር ከሚሆኑ ኢኮኖሚክ ኤሪያ ቢመሩ አይሻልም ወይ ለተባለው ጥያቄ ልምዳቸውን ስናይ ኢኮኖሚክስ ተማሩ እንጂ ከኢኮኖሚክስ ሚኒስቴር ጋር የሚያያይዝ ምንም ልምድ የላቸው። ኢኮኖሚክስ ተምረው ግን ህይወታቸውን በሙሉ መምህር ነበሩ፣ ፕሮፌሰር ነበሩ፣ በአገር ውስጥም በውጭም የተሻለ ልምድ ያላቸው በሙያቸው ብቻ ሳይሆን ከማስተማር ጋር በሚያያዙ ኤሪያ ስለሆነ የትምህርት ስርዓታችንን ለማዘመን ያግዛሉ ተብሎ ታምኖበት ነው የተመደቡት። ይህ እንደሚሆን ተስፋ ይደረጋል። እሳቸውን በሚመለከት በፖለቲካ ክርክር ጊዜ ስላነሷቸው ሀሳቦች እና አንዳንድ ጉዳይ በኋላ አንድ እህቴ በኦሮምኛ ያነሱት ያው መለመድ ያለበት ነገር የፖለቲካ ክርክር ጊዜ ሁሉም ሰው ይናገራል። ብልጽግናም በጣም ብዙ ነው የሚናገረው። በሚናገረው ልክ መተግበሩ ገና የሚታይ ጉዳይ ነው የሚሆነው። በምርጫ ክርክር ጊዜ የተናገርኩትን ቃሌን ጠብቃለሁ የሚል ስብስብ ካለ እቺ ሀገር ትበለጽጋለች። በምርጫ ጊዜ ያችን መድረክ ብቻ ለማሳመን የምንናገር ከሆነ ተቃዋሚ ብቻ ሳይሆኑ እኛም በጣም ብዙ ፈተናዎች ይጠብቁናል እና እኔና አቶ ደመቀ ለምክትል ጠቅላይ ሚኒስትርና ጠቅላይ ሚኒስትርነት በፓርቲ ብንወዳደር ኖሮ ብዙ እንወቃቀስ ነበር እንደ ሂላሪና እንደ ኦባማ። ነገር ግን ነገርየው ካለፈ በኋላ ያ ጉዳይ ይቀርና ለአንድ ፖሊሲ፣ ለአንድ ዓላማ፣ ለአንድ ግብ ይሰራል እና ያንን ጊዜ በነበረው ንግግር ሰዎችን ቅድም ብያለሁ፣ ቮይስ ኦፍ ጀጅመንት አደገኛ ነገር ነው። ቮይስ ኦፍ ሲኒሲዝም አደገኛ ነገር ነው። እነሱን ነገርተን በተግባር ሰጥተን ሉዝ የምናደርገው ነገር እንኳን ቢኖር ጌን የምናደርገው ይበልጣል። የኢትዮጵያ ፖለቲካ
እሳቤ ያላቸው ሰዎች የሚሰደዱ የሚጣሉ ያሸነፈ ብቻ የሚገዛበት አፕሮች መቀየር አለበት ካል ይሄ ትልቅ ነገር ነው። የሚያሳጣን ነገር ደግሞ ካለ እንግዲህ ለማጣት ዝግጁ መሆን ያስፈልጋል፣ ሙሉ ስለማይሆን። ከውጭ ጉዳይ ጋር ተያይዞ የተነሳው እንግዲህ ሁላችሁም እንደምትገነዘቡት አጠቃላይ ተቋማት ላይ ስራ እየሰራን ቢሆንም ስር ነቀል ሪፎርም እየሰራን ካለንበት ተቋም አንዱ ውጭ ጉዳይ ነው። በጣም ጥልቀት ያለው ሪፎርም እየተሰራ ይገኛል። ያው ታውቃላችሁ ብዬ ተስፋ አደርጋለሁ። ውጭ ጉዳይ አሁን በጀመርነው ሪፎርም በዚህ ዓመት ቢያንስ 1 ቢሊዮን ብር ሴቭ እናደርጋለን ብለን ይሰራን። ውጭ ጉዳይ ላይ ሰክሰስፉል ሪፎርም ካካሄዱ አቶ ደመቀ ሌላውን በጣም ብዙ መድረክ ስላላቸው ማገዝ ይችላሉ። ጥያቄው ሲነሳ ውጭ ጉዳይ ላይ ካለ ጉጉት ኮንሰርን እንደሆነ ገብቶኛል። ለዛ ነው እሳቸው የመደብ ነው። ውጭ ጉዳይን በደንብ ይዘው ካልቀየሩት ሪፎርሙን ካልቀየሩ በስተቀረ ውጤት አናመጣም ብለን ነው እሳቸው የመደብ ነውና ባለፉት ወራት ዓመት ያልሞላ ጊዜ ውስጥ ያው የሰሩትን ስራ ሁላችሁም ታውቃላችሁ። የውጭ ጉዳይ ስራ ግን የውጭ ጉዳይ ሚኒስቴር ስራ ኢትዮጵያን ከውጭ የሚያገናኛትን ስራ በሙሉ የሚሰራ አይደለም። የፓብሊክ ዲፕሎማሲ በውጭ ጉዳይ አይተካም። ይሄ ፓርላማ የሚሰራው ዲፕሎማሲ በውጭ ጉዳይ አይተካም። በዲያስፖራ ያሉ ዜጎቻችን የሚሰሩት ዲፕሎማሲ በውጭ ጉዳይ አይተካም። አልቲሜትሊ የውጭ ጉዳይ የኢትዮጵያ መጨረሻ የውጭ ጉዳይ ስራ ጫፉ ደግሞ በጠቅላይ ሚኒስትሩ የሚሰራ ነው። እሱንም አይተካም። ሁላችን የሀገራችንን ክብር የሀገራችንን ልዕልና ለማሳወቅ በጋራ መስራት ይጠበቅብናል። አሁን ተቋሙን ለመቀየር ግን የእሳቸው እዛ መሄድ እንዲያውም ስጋቱን የሚቀንስ ይመስለኛል። እዚህ መተጋገዝ ያስፈልጋል የተባለው ትክክል ነው፣ ያስፈልጋል፣ ያግዛሉ በሁሉም ስራ። ይሄንን ደግሞ ይበልጥ ቢያግዙ ይጠቅማል በሚል ነው። እንግዲህ በድምሩ የተከበረው ምክር ቤት እንዲገነዘብ የምፈልገው ነገር ትልቅ ህልም፣ ትልቅ እቅድ፣ ትልቅ ሀሳብ ይዘናል። ግን ውሃና ሚራዥ እንዳይቀላቀልብን። በበረሃ የሚጓዝ አንድ ግመል ጎታች ሰው የውሃ ጥም ስለሚያስቸግረው በርቀት ሚራዥ ባየ ቁጥር ውሃ ያየ ይመስለዋል። ውሃ ያየ መስሎት በከፍተኛ ትጋት ቦታው ሲደርስ ውሃ ሳይሆን ያየው ሚራዥ ስለሆነ የውሃ ጥሙን አይቆርጥለትም፣ እንዲያውም ያበሳጨዋል። ነገር ግን ቀና ብሎ ሲመለከት ሌላ ሚራዥ አለ፣ ሌላ ውሃ የሚመስል ስዕል አለ። ያ ውሃ የሚመስል ስዕል እያየ ይንደረደራል፣ ይጓዛል። ከብዙ ጉዞ በኋላ ያለመውን ውሃ ሊያገኝ ይችላል። ለኢትዮጵያ የሚያስፈልጋት ጥም ቆራጭ እንጂ ውሃ መሳይ አይደለም። ጥም የሚቆረጠው በትጋት በስራ በሐቀኝነት ሀገርን በመውደድ በመተባበርና በመደመር ስፕሪት ነው። ተባብረን ከሰራን ምን አይነት ድንቅ ሀገር እንዳለን በአጭር ጊዜ ውስጥ ማየት እንችላለን። ስለዚህ በብልጽግናና በአብን መካከል ብዙ የሚያከራክሩ ጉዳዮች ነበሩ። አሁን አብረን ስንሰራ ግን በጣም ብዙ የሚያቀራርቡ ጉዳዮች ይፈጠራሉ። ለምን? ሁለታችን ሀገራችን ስለምንወድ። በኢትዮጵያና በብልጽግናና በኦነግ መካከል ብዙም ያለያዩ ጉዳዮች ነበሩ። አብረን ስንሰራና የኢትዮጵያን ልክ መገንዘብ ስንጀምር ብዙ ጉዳይ ያቀራርበናል። በብልጽግናና በኢዜማ መካከልም እንደዚሁ። ፓርቲዎች በሚመለከት ግን በደቡብ፣ በአማራ፣ በአዲስ አበባ፣ በአፋር በሁሉም ክልሎች ሊባል በሚችል ደረጃ የፖለቲካ ፓርቲዎች ለማሳተፍ ጥረት ተደርጓል። አሁንም ይደረጋል። አሁንም ጥረት ይደረጋል። ለምሳሌ የእናት ፓርቲ ሊቀመንበር የአዲስ አበባ ካቢኔ እንዲሆኑ ጥያቄ አቅርበንላቸው እሳቸው ፈቃደኛ ቢሆኑም ፓርቲው አልፈቀደላቸውም። ስላልፈቀደላቸው ዶክተር አብዱልቃድር የሚባሉ ከሁሉ አካባቢ የተወለዱ ሊያግዙ የሚችሉ ሰው የአዲስ አበባ ካቢኔ እንዲሆኑ መንግስት ፍላጎት ያለው ቢሆንም በፓርቲያቸው ፍቃድ ምክንያት ነው የቀሩት። እንደነዚህ አይነት ጉዳዮች ወደፊት እያስተካከል እያረምን እያሰፋን እንሄዳለን። በሚኒስተርም በሚኒስተር ዴታም በሌሎች ተቋማትም ብትሳተፉ ኢትዮጵያ ትጠቀማለች። የእናንተም ሀሳብ ጠቃሚ ነው። ሁሉም ጋር ወርቃማ ሀሳብ አለ። እሱን ሰብሰብ አድርገን ሚራጅና ውሃን ለይተን የኢትዮጵያን ጥም የሚቆርጥ ስራ ለመስራት መነሳት ተገቢ ይሆናልና አንዳንዶች የሾለኩ የተባለው እንግዲህ የዛው አካል አድርገን ብንወስድ ፐርፌክት ነገር አንጠብቅ። በሂደት እያየን ነገ ጠዋት ማስረጃ ካገኘን ነገ ጠዋት እናነሳለን። የሚከለክለን ነገር የለም። ከነገ ወዲያ ካገኘን እናነሳለን። የሚከለክለን ነገር የለም። ዋና ጉዳይ አሁን ባለን እይታ በተቻለ መጠን የተሻለ ስራ የሚሰሩ ሰዎች ለማቅረብ ሞክረናል። ምክር ቤት ካገዘን፣ ህዝቡ ካገዘን በዚህ 5 ዓመት ብዙ የሚቀበሉ ታሪኮች ይኖራሉ። ከነዚህ ውስጥ አንዱ ልመና ይሆናል የሚል እምነት አለኝ። አመሰግናለሁ።
እሺ አመሰግናለሁ። ሰፊ ማብራሪያና ምላሽ የቀረበ ስለሆነ ሹመቱን ወደ ማጽደቅ እንሄዳለን። በሕገ መንግስቱ አንቀጽ 74 መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ያቀረቧቸውን እጩዎች የካቢኔ አባላት ሹመት መጽደቁን የምትደግፉ? እሺ አመሰግናለሁ። የምትቃወሙ? ተቃውሞ? እሺ ድምጽ የማሰጡ? እሺ በሕገ መንግስቱ አንቀጽ 74 መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸው እጩ የካቢኔ አባላት ሹመት በሁለት ተቃውሞ እና በ12 ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ከዚህ በመቀጠል በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 8 ንዑስ አንቀጽ 9 እና አንቀጽ 111 መሰረት እጩ የካቢኔ አባላት ቃለ መሃላ የሚፈጽሙበት ጊዜ ይሆናል። በዚህ መሰረት አስቀድመን ምክትል ጠቅላይ ሚኒስትር ሆነው የተሾሙት ክቡር አቶ ደመቀ መኮንን ቃለ መሃላ እንዲፈጽሙ እና ወደ መድረኩ እንዲመጡ ጠይቃለሁ። እንዲሁም የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክብርት ወይዘሮ መዓዛ አሸናፊ ወደ መድረኩ መጥተው ቃለ መሃላውን እንዲያስፈጽሙ ጠይቃለሁ። እኔ ደመቀ መኮንን በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ለክቡር ምክትል ጠቅላይ ሚኒስትር መልካም የስራ ዕድል እንዲሆን የስራ ጊዜ ዘመን እንዲሆን እመኛለሁ። በመቀጠል የካቢኔ አባላት ቃለ መሃላ ይፈጽማሉ። ሁሉም የካቢኔ አባላት ሆኖ ሹመታቸው የጸደቀው ካቢኔ አባላት ወደ መድረኩ እንዲመጡ ጠይቃለሁ። ክብርት የኢፌዴሪ ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ቃለ መሃላውን እንዲያስፈጽሙ ጠይቃለሁ።
እኔ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ ሚኒስቴር ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ለተሿሚ የካቢኔ አባላት መልካም የስራ ዘመን እንዲሆን በራሴና በምክር ቤቱ ስም እመኛለሁ። ክብርት ወይዘሮ መዓዛን እጅግ አድርገን እናመሰግናለን። ማሳሰቢያ፣ ቅድም ክቡር ጠቅላይ ሚኒስትር የእናት ፓርቲ ያልኩት የነጻነትና እኩልነት ፓርቲ ነው ብሎ አስተካክለዋል። በዛ እንዲወሰን ለማለት ነው። የምክር ቤቱ አንደኛ ልዩ ስብሰባ በዚህ ላይ ያበቃል። ክቡር ጠቅላይ ሚኒስትርን እና ከፍተኛ አመራሮችን አስቀድማችሁ እንድትሸኙ ጠይቃለሁ።